ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። አስቀድሞ አባታችን በረከቱ ይድረሰን አንድ ነገር ተሳስተዋል ብዬ አምናለሁ። እሱ ምንድነው? ለድንግል ማርያም ቤዛዊተ ዓለም የሚለው ሲነገር ክርስቶስ ሞቶልን እርሱን ማለት ክፍያ ሆኖ ወዳችንን ተሸክሞ እርሱን ቤዛ በምንለው ልክ ያለን አስመስሎ አይደለም ኢየሱስ ብቻ ነው ቤዛ፣ ድንግል ማርያም ቤዛ አይደለችም የሚለው አገላለጽ ትክክል ነው ብዬ አላምንም። ምናልባት ሰው ነኝ ልሳሳት እችላለሁ። ብዙ አባታችን በኋላ ላይ የሚሰጡት ማብራሪያ ይኖር ይሆናል። ያኔ አይተን እኔ መታረም ካለብኝ እታረማለሁ። እስከማውቀው ግን ቤተክርስቲያን ስታስተምር ድንግል ማርያም ስለሞተችልን ነው ቤዛ ያልኳት ታይሆን ያለችኝ። ቤተክርስቲያን የሔዋን ምትክ በመሆኗ ሔዋን የሰይጣኑን ድምጽ ሰምታ ለዓለም ሞትን ስታመጣ ድንግል ማርያም ግን የመልአኩን ድምጽ ሰምታ ይሁንልኝ ብላ የእምነት ሰው የሆነች የትህትና እናት የሆነች ድንግል ማርያም ዳግማዊት ሔዋን በመሆኗ ቤዛ እንደተባለች ነው ቤተክርስቲያን ያስተማረችና ከዚህ አንፃር ቃላቱን ስንጠቀም ለምን ዓላማ ተጠቀምን የሚለው ማብራራት አስፈላጊ ስለሆነ ይህን ማስቀደም ቢቻል ተገቢ ነበረ ብዬ አስባለሁ። ለክርስቶስ የተነገረውን ራሱን አብራርቶ ሲያልቅ ድንግል ማርያም ግን ከዚህ አንፃር ቤዛ አትባልም ከሆነ አዎ በመሞት ቤዛ አትባልም። ቤዛ የምትባለው እሷ በምንድን ነው? እንዳልኳችሁ ዳግማዊት ሔዋን በመሆኗ ነው። ይሄን ለያይቶ ማስረዳት ነገሮችን ያጠራል ብዬ አስባለሁና ብዙ አባታችን ይሄን ነገር አስበውበታል የሚል ጥያቄ አለኝ። ወደ ኢዮብ ወንድማችን ስንመጣ መናፍቅ ምንፍቅና ለማለት አልቸኮልክም ወይ? ነውር ነው ለማለት አልቸኮልክም ወይ? ማለት ሐሳቡ ትክክል አይደለም ብሎ ሐሳቡን ማብራራት እኮ ተገቢ ነው። ኃይለ ቃል ለመጠቀም ግን እንደምታዩት በኮሜንትም ጭምር ፓስተር ምናምን እስከ ይሄኛው ደግሞ ሰኖፍ የሚባለው ማለት ነው ወይም ሐዋርያዊ ምናምን የሚለው ወንድማችን የጻፈው ኮሜንት ነው። ላንብብላችሁ። መምህሩ ይላል ኮቴሽን ውስጥ ከቶ ግን ፍጡር ቤዛ መሆን አይችልም የሚለውን ቃል ያገኙበትን ምዕራፍና ቁጥር ቢነግሩን ብሎ እንዲህ በመተለ ኢሞጅ ያደረገና በእልቅና ካባ ፓስተር መቅደስ ገባ እንዴ አለ። በእልቅና ካባ ፓስተር መቅደስ ገባ እንዴ ብሎ ተናገረ። ይገባቸዋል፣ እናንተ ፍረዱ ማለት ተደርሷልና ተገቢ ሆኖ ነው ወይ በዚህ ፍጥነት በዚህ መልኩ ልትገልጻቸው የምትችለውና ተገቢ አልመሰለኝም። ታክሴሽን የሚለው ወንድማችን ምንድነው የምቀበለው? ገብተ እኔ ይቅርታ የምጠይቅበትና የተሳሳትኩበትን ታሳየኛለህ፣ እኔ እዚህ ጋር ይቅርታ ጠይቃለሁ። እሺ ሐሳባችሁ በመልአት እንዲብራራ የምትፈልጉ ሰዎች የሆነች ቁንጽል ያለች ነገር ጽፋችሁ ሰው አታስደብሩ። ትገባላችሁ፣ አስገባና እናወራለን። እሺ ለማንኛውም የኔ ሐሳብ ይሄ ነው። ባጭሩ የኔ ሐሳብ ይሄ ነው። ድንግል ማርያም ላይ የተነሳው ነገር እንደዛ ነው። የተነሳውን ነገር ደግፋለሁ። አሁን ጉዳዩ ማለት የተነሳውን ስል የሳቸውን ሳይሆን ቤዛዊት ዓለም ትባላለች የሚል ማብራሪያ የተሰጠበትን መንገድ እኔ በራሴ የገለጽኩት እዛው ጋር ስላለ ቀደም ሲደረግ ግን ምን ተባለ? የመጀመሪያ የኢዮብን ያሰማውበት ጋር ይቆምና እኔ ማብራራት መጀመርበት ፓርት ጋር ያቆሙትና ተውት ከዚህ በኋላ ይባላል እንዴ? በመላእክት የኔን ሐሳብ ሳያሳዩ የኔን ሐሳብ ሳያስረዱ ከዛ እንደው ዝም ብሎ የራስን ሐሳብ መሙላት ምን ይሉታል? በጌታ በቃ እንዲህ ያለ ማለት እንዲህ ማለት ነው እንዴ? ከዛ በኋላ ያወራውትስ አያችሁ፣ ሰው ለልቦናው ክፋት የልቦናው ክፋት በጣም ከመርቀቁ የተነሳ እንደዚህ ሰውን ለመጣል የሰውን ሐሳብ ከመቁረጥ ይጀምራል ማለት ነው። እና ያለማወቅ ምልክት ነው ብዬ አስባለሁ። ያቺን ጽሕፈት ያሉበትን አንድ ያንጫላትና እሱን እናሰማቸዋል። በተረፈ ይሄ ብቻ ግን አይደለም። ለምሳሌ ምንድነው ሐዲስ ኪዳን ብለው አንድ የተናገሩበት ነገር አለ። ሐዲስ ኪዳን የሆነ ነው እንጂ የሚሆን አይደለም ብለው የተናገሩበትን ለምሳሌ እሱንም አልስማማም። ሰምተውት ይሁን አይሁን አላውቅም። የተጫዋጫዋ ነገር ላይ ብቻ ስለሆነ የሚበረቱት ከፍተኛ የሆነ ስህተት ነው።
ሰው ሌላ ሰው ያጮኸውን ነገር አብሮ እየተከተሉ እንደ መጮህ ስለሆነ አንዳንድ ሰዎች አቅማቸው ይሄኛውን አላስተዋሉትም ብዬ አስባለሁ። ምክንያቱም እሱን እንኳን ለመመዘን ትምህርት ስለሚያስፈልግ ምንድነው እዛ ጋር የሚሉት አዲስ ኪዳን ድነናል፣ ትክክል ነው ድነናል። እዛ አዲስ ኪዳን ይሉና ወደፊት የለም የሆነ እንጂ ወደፊት የሚሆን አይደለም የሚል ነገር ይናገራሉና ይሄን ለምሳሌ ልክ ነው ብዬ አላምንም። አሁናዊ ነው እንጂ ወደፊት ይሆናል የሚባል ነገር የለም። አሁን ለምሳሌ ጌታ መምጣት ይሆናል ወደፊት የሚሆን ነገር ነው እንጂ አሁን የሆነ ነገር አይደለም። ብዙ ነገሮች ወደፊት በክርስትና ይሆናል የምንላቸው ነገሮች አሉ። ያው ከፍተኛ ስህተት ነው። ለምሳሌ ዋን ሴቭድ ኦልዌይስ ሴቭድ አይነት ሐሳብ ነው ያለው። በቃ አንዴ አሁናዊ ነገረ ድህነት አሁናዊ ብቻ ነው፣ ወደፊት ይሆናል የሚባል ነገር የለውም የሚባል ትምህርት የለንም። ድነናል፣ እንድናለን፣ የዳንን ነው እንድናለን ብለን የምንማማረው። ይሄ አሁን ስህተት ነው። ይሄን ስህተት ግን ማንም ሰው አላየው፣ ምክንያቱም ያው ትምህርት ስለሚፈልግ ማለት ሰው ላይ ግን ዝም ብሎ መጫጫ የምንፍቅና መስፈርት ምንድነው የሚባለው ነገር ራሱ ሰው አደራጅቶ ይሄን ስክድ ምንፍቅና ነው፣ ይሄን ሳታምር ስትቀር ምንፍቅና ነው ማለት ነው እንጂ ዝም ብሎ ተነስቶ ምንፍቅና ሰው ያለ ተናጋሪ ንግግር የለም፣ ትምህርት የለም። ትምህርቱ ብቻ ነው ምንፍቅና። ሰውየው መናፍቅ አይደሉም ማለት ራሱ የማይሆን ሎጂክ ነውና ትንሽ አሸታሩ ብታስተካክሉት መልካም ነው ያስባለሁ። ያ ምንድነው አሁን ነገሮችን ስናይ ምናይበት መንገድ ነው እና በተቻለ መጠን በእርጋታ አጥርተን ከምን አንፃርም ተናገሩት የሚለው መሰረታዊ ነገር ነው። እኔ ህዝብ የሚያደናግር ነው ትክክል ያልሆነ ነገር ተናግረዋል ማብራሪያ እንደሚሰጡበት አምናለሁ። እንደ አንድ አባት ለመንጋው እንደሚጨነቅ አባት መንጋውን የሚያሰጥ ስለሆነ ንግግሩ መልስ ይሰጡበታል ብዬ ተስፋ አደርጋለሁ። ቤተክርስቲያን ብቻ መልስ የምትሰጥበት መንገድ አታጣም፣ ሰው መልስ ይሰጥበታል የሚል እምነት አለኝ በአጠቃላይ። እዛም ጋር ግን የተናገሩት አዲስ ኪዳን ወደ ህይወት መምጣት ነው፣ የምስራች ነው። ይሄ የምስራች ግን የተቀበልነው የምንኖርበትና የሚመጣም ጭምር ነው። ልክ እንደ ድህነት ማለት ነው። ድህነት የተቀበልነው ነው፣ ተቀብለነዋል። ከዛ እንኖርበታለን እየፈጸምን፣ ከዛን ደግሞ እየፈጸምን ማለት ድነታችን እየፈጸምን ማለት ነው። ከዛን ደግሞ የሚመጣም ጭምር ነው። ገና እኮ ሙሽራውን ክርስቶስ ቤተክርስቲያን ትጠብቃለች፣ ይመጣል ማለት ነው። የቤተክርስቲያን ተስፋዋ ሙሽራው ክርስቶስ ነው። ተስፋ ማሳጣት ይሆናል የሚመጣ የለም ማለት ነው። እና ይሄ አካሄድ በራሱ ልክ ነው ብዬ አላምንም። ቦታውም ላይ ጥያቄ አለኝ። እነዚህ ይሄ አሁን በሰፊው የምናነሳቸው ነገሮች ናቸው። ብቻ እነዚህ ነገሮች ለማንሳት ግን እንዳልኩት ምንፍቅናን ምናምን ከማለት መጀመር አይጠበቅብኝም ማለት ነው። አንድ ካህን እንዲተባሉ ተብሎ 15 ቀን ከተጮኸ አንድ ጳጳስ እንዲተባሉ ሲባልም እኔ 15 ቀን ሳይሆን 2 ወር ሊጮህ ይገባ ነበረ። ግን ተገላቢጦሽ ሆነ ማለት ነው ነገርየው። ለማንኛውም ያም አባባላቸው ልክ ነው ብዬ አላምንም። ቦታው ደግሞ ፍኖተ ጽድቅ ነው፣ ሌላ ጥያቄ ምልክት ነው። ለምን ይሄ ነገር ተደጋገመ? ለምንድነው ማረም ያልተቻለው? ለምንድነው ሁሌ እንደዚህ አይነት ነገሮች የምናገኘው የሚለው ለኔ ጥያቄ ነው። ከዚህ በፊት ምልጃ ላይ ተብሏል፣ የማርያም ጸሎት ላይ ተስተካክሏል ተብሎ ነበረ ምናምን፣ ግን እያየን ያለ ነው ያ አይደለም። እና ብቻ ከቤተክርስቲያን ምን ጠብቀው ነገር ይኖራል። ቤተክርስቲያን የምትለው ነገር ማለት ነው የምትለን ነገር እንደሚኖር ተስፋ አደርጋለሁ። እነዚህ ነገሮች ጥያቄ ይሆኑብናል ነው በግሌ እንደዛ ይሆኑብኛል። ቦታው የተባሉ ሌሎችም ነገሮች በስፋት ማየት ይፈልጋል። ሰው አባቶች እነዚህ ነገሮች አይተው የራሳቸውን ጥያቄ እንደሚያቀርቡና ንግግር እንደሚኖር ተስፋ አደርጋለሁ። እኛ ግን ተረጋግተን ምናምን መጠበቁ ጥሩ ነው። ፕራስ ግን ለምሳሌ ተነስቼ መናፍቅ ወይም ምንፍቅና ካልኩኝ ይሄ ትምህርት በራሱ ያስብላል አያስብልም የሚለውንም አብሬ መግለጽ አለብኝ። አያችሁ ሰውን ለማስታጠቅ ማለት ነው። በደንብ ሰው ሙሉ ዕውቀት እንዲኖረው ምን ማድረግ አለብኝ? አብሬ ከአባቶች ትምህርት ከመጽሐፍት ከቤተክርስቲያን ገለጻዎች እያወጣው ይሄው ይሄ ምንፍቅና የሚያስብል ነው እያልኩኝ ማሳየት አለብኝ። ይባላል አይባልም የሚለውን ግን መልስ የምትሰጠው ቤተክርስቲያን ነች። አያችሁ እኔ የሰጠሁት ግን ለቤተክርስቲያን ነው። መናፍቅ ምናምን ለማለትም ቤተክርስቲያን ትበል። አባትነትን የሰጠች ቤተክርስቲያን ነች። አያችሁ መናፍቅ ማለት አሁን ለምሳሌ ምንድነው በስጋ ድካም በጸባይ ምናምን
ችግሮችን ማንሳት እንችላለን። አይ እኚህ ካህን እኮ እንዲህ አይነት ችግር አለባቸው ምናምን ብለን ያን ልናቅ እንችላለን፣ ልናነሳውም እንችላለን። ያንን ስናነሳ የሚታየው ከምን አንፃር ነው? ፐርሰናል ነገር ነውና ያ በቤተክርስቲያን አባቶች ምናምን በምክር ሚስተካከል ብለን ማለት ነው። የግል ኃጢአታችን እንዳለ ሆኖ ራሳችንን ማየት መሰረታዊ ነገር ሆኖ ማለት ነው። ምንፍቅና ከተባለ ግን ሚዛኑ ምንድነው? የቤተክርስቲያን ትምህርት ነው። የተወሰነ ነገር ለመናገር እፈልጋለሁና ምንድነው ሁላችሁንም ሰላም ብያለሁ። ከላይም ከታችም ያላችሁ ቃል ታሰማልን። አንድ የገባችሁ ሚውት አድርጉት እሺ። 5 ደቂቃ ምናምንም አይሆንም። ኤኒዌይስ ምንድነው ዮባ በደንብ በሰፊው ተናግሯል እና ብዙ ያስተዋልነው ነገር እኔም ብዙ የተመለከትኩት ነገር ምንድነው ስፔሻሊ በዮባ ዮኒ በሰራው ቪዲዮም እንደገና በውስጥ ምናምን ከሚጻፉትም አንጻር እንደው የምንናገረውንስ አንዳንዴ እናስተውላለን ወይ የሚለውን ነገር በጣም እንትን ይላል እና ስለ እናታችን ስለ ቅድስት ድንግል ማርያም የተነገረው ስህተት ነው። እናታችን ቅድስት ድንግል ማርያም ቤዛይት ብለን እንጠራታለን። አዎ በቃ ይሄ ግልጽ ነው፣ ምንም እንትን አይደለም። ግን የምንፍቅና ላይ ያለን አረዳድ በጣም በቃ እኔ ወይ እንዲህ ላይቭ ፕሮግራም ምናምን ይዘን ወይ ገብተን በደንብ እንማማርበታለን እንጂ እንዲሁ አንድ ሰውን ዝም ብሎ ቀለል አድርጎ መናፍቅ ማለት በጣም ከባድ ነው እና ካስተዋላችሁ ስቶሪም አድርጌዋለሁ እነ ዮባም ተናግረውታል። አክቹሊ ስቶሪም አድርጌዋለሁ እና ንስጥሮስ ከመወገዙ በፊት ቅዱስ ቄርሎስ ይልክለት እና የመጀመሪያ የደብዳቤዎቹ መላክ ባይዘ ንስጥሮስ ተጠይቋል። እንዲሁ ዝም ብሎ አይደለም። በቃ ትምህርቱ ተሰማና እንግዲህ ርዕሰ መናፍቅ ከሚባሉት አንደኛው ነው ንስጥሮስ እና ለዛ ነው ያነሳ ነው። ዝም ብሎ ብቻ ትምህርቱ ተሰማና ወይ በቃ ይሄ ትምህርት ምንፍቅና ያስብላል ምናምን ቻው፣ እንደዚህ አይደለም ውግዘቱ የነበረው። ኦኬ ትምህርቱ በደንብ መታየት አለበት። ከዛ በኋላ ለምን እንደዛ እንደተናገረው ከምን አንጻር እንደተናገረው ተጠይቆ ነው። ከዛ በኋላ የማይመለስ ከሆነ እንትን የሚባለው ማለት ነው። ናቱ ተቋረጥክ? ተቋርጧል። አይሰማም ናቴ። ሰላም ከእናንተ ጋር ይሁን። እንዴት ናችሁ? ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን ተሰሮ ለሰይጣን አግዓዞ ለአዳም ከሆነ ሚዜስ ሰላም። ይሰማም? እንዴት አላችሁ? ይሰማል፣ እግዚአብሔር ይመስገን። አንትዬ እንዴት ነህ? ሰላም ሰላም። ሁላችሁ እንዴት ናችሁ? ሌላ ሰው መስሎኝ እኮ ነው። ሰላም ብያለሁ። ሁለተኛ አካውንቴ ስለሆነ ሌላ ሰው ይመስላል። እንዴት ናችሁ? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። እንኳን አደረሳችሁ። አንትዬ እንኳን አብሮ አደረሰን። አንድ ቦታ ስለሆነ በትህትና መጀመሪያውኑ በትህትና እንደዚሁ ተረርተህ ምላሽ ስለሰጠህ ወንድሜ ከፍ በል። በጣም ነው የምወድህ፣ በጣም ነው የማከብርህ። በምታገለግላቸው አገልግሎቶች ሁሉ እከታተልሃለሁ። እግዚአብሔር ጸጋውን ያብዛልህ ነው የምለው። ግን እኔ የእውነት አንትዬ በጣም የከፋይ በአንድ ጉዳይ ብቻ ነው። በተለይ በፍኖተ ጽድቅ ጉዳይ ብዙ ጊዜ እኛ የተዋህዱ ልጆች ብዙ ጥያቄዎችን ጠይቀን ነበር፣ ብዙ ነገር ብለን ነበር። ሁላችንም እናውቀዋለን እውነታውን። እየተደጋገሙ አንዳንድ ነገሮች ግን ስናያቸው ቀላል መስለው ሃይማኖታችንን የሚሸረሽሩ ትንሽ መልእክት አዘል ያላቸው አይነት ነገሮች ይሰራጫሉ ብዙ ጊዜ እና ይህ ነገር በጣም ያስከፋኛል። ሁላችንም እንዳያረዳዳችን አይተነዋል። ግን እኔ እንጃ አላቅም። አንትዬ በጣም የእውነት ተሰምቶኛል ከምልህ በላይ እንዳንድ የቤተክርስቲያን ተራ ደካማ አገልጋይ። ይህ ጉዳይ እንዴት ነው ዮባ? ያንተንም አይቼዋለሁ፣ ወንድማችን ያኬንም አይቼዋለሁ። አኬም በየት መንገድ ሄዶ እንደመለሰው ምናምን አይቻለሁ። ግን ከሁሉም በላይ አይደለም እመቤታችን ወላዲት አምላክ ቅድስት ድንግል ማርያም ትቅርና መስቀል ኃይልነ፣ መስቀል ጽንነ፣ መስቀል ቤዛነ ብለን ነው የተማርነው። እኔ የትኛው ትምህርት ላይ እንደምናገኘው መልሱንም ጥያቄውንም አንዳንዴ ግራ ያጋባል የሚመጡ ጥያቄዎች። በተለይ እነዚህ በሊቃውንት አይንና በሊቃውንት አእምሮ ሊታዩ የሚገቡ ነገሮች ወደ ምዕመናኑ ቶሎ ብለው ባይረጩ ባይደርሱ ባይ ነኝ። ግን ትርጓሜያቸው በደንብ ደግሞ ቢተረጎም ሰውን እንዳይረብሽ፣ ያው ብዙዎች እንዳያሰነካክል። አሁን ለምሳሌ አንዱ ጸጋ እግዚአብሔር ተሰጥቶት እግዚአብሔር የሾመውን
መቼም አይደለም ጳጳስ ይቅርና ካህናት እንኳ አይንተ እግዚአብሔር ናቸው። ካህናት አይንተ እግዚአብሔር አንትሙ ጽዋ ለዓለም፣ እናንተ የዓለም ጨዎች ናችሁ፣ ዓለምን አጣፍቱ ተብለው ወደዚች ምድር ሲመተ እግዚአብሔር ስልጣን ተሰጧቸው የመጡ ናቸው። እና አንዳንዴ ግን ቦታችንን ብናውቀው ከአንደበታችን የሚወጣው ነገር ሰውን ያሰነካክላል የሚለው ነገር ትንሽ እንትን ይላል እና እንደ ይቅርታ እየባየ እንዳይከፋ አሁን ስለተናገርከው ከአሁን በፊት ፍኖተ ጽድቅ ቦታ ላይ ፍኖተ ጽድቅ ማን ነው? በየጊዜውስ የሚደረገው ነገር ምንድን ነው? በቃ ማለት እኔ ያልገባኝ ነገር ይህ ነው እና ያንተንም ቪዲዮ የሰራሁን በደንብ ደጋግሜ አይቼዋለሁ። ደስ ይላል። ይህንን ብቻ ለማለት ነው የምፈልገው። ግን እመቤታችን ወላዲተ አምላክ ንጽሕት ድንግል ማርያም አልባቲ ሙስና ንጽሕት በድንግልና አቁራሪተ መዓት የበላይ ሰብ እመቤት የኖህ መርከብ እያለ የሚሰይማት ድንግል ማርያም ገና እንኳ በውዳሴ ማርያም ጸሎቷ የዘወትር ጸሎት ላይ እንኳን እሷ ንጽሕት የሆነች እመብርሃን ፈጣሪን በማኅፀኗ የተሸከመች መስቀል እንኳ ክርስቶስ የተሰቀለበት መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል ቤዛነ እየተባለ ይነገራል ስለ መስቀል እንኳና ይህ ነገር እንዲው እዮባዬ እንዲው አደራ ምልህ እኔ እንኳ አንደበቴ እንደናንተም አይደለሁም፣ እውቀቴም ትንሽ ነው። ትውልዱ የሚመርዘውን ነገር ትንሽ በተለይ አሁን ዛሬ አይታችሁት እንደሆነ እነ ቀለሜ ይህን አጀንዳ አድርገው በጣም ብዙ ሺህ ሰው እየተከታተላቸው እስኪ መጽሐፍ ቅዱስ ላይ ያምጡልን ይህን መልስ እስኪ እንዲያደርጉ እያሉ በጣም ብዙ ሳጣዊ የተሃድሶና የምንፍቅና የክህደትን ስራ እየሰሩበት ነው ያልኩኝ እነ ቀለሜን ነው። እሺ እንደ ይቅርታ እንዳትወዛገቡ። እኔ ሊቀ ጳጳሱን የመናገር ችሎታም የለኝም። እኔ ማን ነኝ? እግዚአብሔር ከባቴ አበሳ መድኃኔ ዓለም ስንቱን ኃጢአቴን በደሌን ደብቆልኝ እኔ ስለ አንድ ሰው ጀጅ የማደርግበት አንደበት የለኝም። ግን መናፍቃኑ እኒህ ተረፋሪዎሶች የክህደትን ጥግ በአደባባይ እያሳዩን ያሉ ውሳጣዊ ተንኮላቸውን መርዛቸውን እየረጩ ነው። ማርያምን እዮባየ ይህ ልቤን አድምቶታል። ቀኑ ሙሉ ነው ቀለሜ አጀንዳ አድርጎት እያወራ የዋለ ቀኑን ሙሉ ማለት ነው። ቀኑን ሙሉ እመብርሃን ቤዛዊተ ዓለም ድንግል ማርያም የምትባልበትን የመጽሐፍ ቅዱስ ክፍል አምጡልኝ እያለ ካህናትን እያስገባ ሲዘረጥጣቸው ነው የዋለ መምህራኑን እና እዮባየ እግዚአብሔር ያክብርልኝ ስላስገባኸኝ። የኔ ሀሳብ ይህ ነበረ። በእኛ መገፋፋት በእኛ ትንሽ ቅንጣት ስህተት ትውልዱ እንዳንመርዝ እንጠንቀቅ ነው። ለመናፍቃን ደግሞ መግቢያ እንዳንሆን ለማለት ነው። አመሰግናለሁ። የቅድስት ቤተክርስቲያን አምላክ ያክብርልኝ። እወዳችኋለሁ። እናመሰግናለን። እግዚአብሔር ያክብርልን። እናመሰግናለን። በኋላ ላይ ይሄ ማርያም ምንድነው ቤዛዊተ ዓለም ስንል በመጽሐፍ ቅዱስ ጥቅስ ካልተደገፈ ምናምን የሚሉ ሰዎች አሉ። እሱንስ ከምን አንጻር ይመለሳል የሚለውን ወንድሞች ሐሳብ ይሰጡበታል። እናቱም መኩም ስላሉ አንትሽም ሐሳብ ይሰጡበታል፣ እናነሳሰዋለን። ግን አሁን የምፈልገው እኔ በሰራሁት ቪዲዮ ላይ እና በተናገርኩት ነገር ላይ ስህተት አለ ብላችሁ የምታምኑ ሰዎችን ይሄ ነው ስህተቱ የምትሉ ሰዎችን ነው ፈልገው ለመታረም ማለት ነው። የምር ስህተት ስላልታየ ለምን መናፍቅ አልተባሉም? ለምን እንደዚህ አልተባሉም? ወይም በዛ ጋር ለምን አልተባበርክም ካልሆነ በቀር ለኔ ስህተት ነው ብዬ አላምንም። ስህተት አለ ብዬ አላምንም። የተናገርኩት ቪዲዮ ላይ ማለት ነው። ሰዎች ስህተት አለ ብለው ቤት ከፍተው ሲሉ ስለዋሉ እኔ ስህተቱን እንድታሳዩ ነው ገዝቴ የከፈትኩት ማለት ነው። እና እሱን ስህተት ተነግሩኛላችሁ አለ የምትሉትን ማለት ነው። ስህተት ከሆነ ለመታረም ዝግጁ ነኝ። ሰው አይደለሁ፣ ልሳሳት እችላለሁ። ስህተት ከሌለ ደግሞ ስህተት ከሌለ በየቀኑ ርዕስ እየተነሳ ምናምን ሁል ጊዜ ለመጨፍጨፍ እነሱ እንደዚህ እነዛ እንደዚህ የማለት እንትኑ ብቻ ከሆነ እሱ ላይ ደግሞ መጨረሻ ላይ የነዛ ሰዎች አሁን እዚህም ያላችሁ ሼርም ልታረጉላችሁ ትችላላችሁ። ይሄን ተሳስተሃል ማለት የሚችል ሰው ካለ መጥቶ ሊለኝ እንዲችል ቤቴን ከፍቻለሁ። መጥቶ የሚልበትን መንገድ ከፍቻለሁ ማለት ነውና መታችሁ እንድትሉ ይሄው ጥሪ እያቀረብኩኝ ነው። እሺ በዛ ብሎ እንቀጥል። ይዋ በመጀመሪያ ቴንክ ዩ እድሉን ስለሰጠህ ነው። በመጀመሪያ አንተ ስህተት ነህ ስህተት አይደለም ማለት ይሄ ራሱ እንደዚህ ብለህ መቅረብ ራሱ የሚያሳየው ልታረም ዝግጁ ነኝ ማለት የሚያሳየው በራሱ ቅንነትን ነውና ምንም ችግር የለም። እንደ ሀሳብ ነው አንተ መወጀል ሲሆን እንደ ሀሳብ ምንድን ነው በእመቤታችን ከባድ ነው። እመቤታችንን
ቤዛዊት አይደለችም በሚል ቶፒክ ሰዓት ላይ ጥቅስ የማያስፈልገው ቬሪፋይድ የሆነ ነገር ነው። ቤዛዊት ነች። ሁላችንም መመስከር አያቴ እንኳን ብትጠየቅ ይህን ትመልሳለች። መጽሐፍ ማመሳከር አያስጠበቅባትም እና ቤዛዊት ነች ቤዛዊት አትባልም ማለታቸው ቬሪፋይድ ነው ማለት ማስረጃ የማያስፈልገው ስህተት ነው። ወንድማችን ኢዮብ ዘገነት ግን እሳቸውን መናፍቅ ማለቱ ስህተት ነው ብዬ አልናገርም፣ ትክክል ነው ብዬም አልናገርም በአሁኑ ሰዓት ላይ። ምክንያቱም ወንድማችን ኢዮብ ዘገነት እሳቸውን መናፍቅ ማለቱ ማስረጃ ወደፊት የሚገኝ ነገር ሊኖር ይችላል። እሳቸው አንደኛ የተናገሩበት ፍኖተ ጽድቅ፣ ሁለተኛ እሳቸው ያሉት ስቴትመንት ከአንድ ጳጳስ ከአንድ አባታችን ከሆኑ ብፁዕ አባት ይሄ መስማት መናፍቅ ወደሚያስብል መንገድ ማስረጃዎች ሊመጡ ስለሚችሉ ወደፊት በማስረጃ መናፍቅ ሊሆኑ ይቅርታና በዛ ብሎ አንድን ሊቀ ጳጳስ መናፍቅ ብሎ ለማለት ወይንም የተናገሩትን ይሄ ምንፍቅና ነው ብሎ ከምንፍቅና ጎራ ለመመደብ ስልጣን ያለው ማን ነው? ስልጣን ምንም ጥያቄ የለውም። ቤተክርስቲያን ነች፣ ምንም ጥያቄ የለውም። ግን እንደምታውቀው በመርጌታ ስም እየመጡ ብዙ ናፍቃን ስለሚናገሩ እኔ አንተን እኮ አይደለም ኢዮብ አንተን ከዚህ ውስጥ አውጥቻለሁ። ገብቶኛል። ግን ምንድነው መሰለ ሐሳብን ተረድቻለሁ፣ ቅራኔ የለኝም። ግን የኔ ነጥብ እሱ ነው ማለት ሊቀ ጳጳስ ናቸው። እኔ ለምሳሌ እንትን ብል አንተ ሐሳብ ምንፍቅና ነው ብትለኝ አንተ እዚህ ጋር ችግር የለውም፣ ተራ ምዕመን ነኝ፣ ችግር የለውም። አንተ እዚህ ጋር ነገር ሲያወራ አንተማ ይሄ እኮ ምንፍቅና ነው ልለው እችላለሁ። እረኛ ናቸው፣ ገብቷል። እረኛውን ይሄ ምንፍቅና ነው ቃል በቃል መናፍቅ ናቸው አላለም። በዚህ አጋጣሚ ግን ምንፍቅና ነው አለ ማለት መናፍቅ ነው ምንፍቅናን የሚናገረው ማለት ነው። ልዩነት የለውም። ግን ኤግዛክት አልተባለም። ፖለቲካ እንዳይሰራ የተባለው ምንድነው ምንፍቅናና አልባሌ ምናምን የሆነ ደስ የማይል ቃል ነው የተነገረው ማለት ነው። ቅድም ሰምታችሁታል። ለማንኛውም የኔ ሐሳብ ምንድነው አንድን ሊቀ ጳጳስ በዚህ ደረጃ ስትመድባቸው አብረ የምትመታው ነገር አለ። እርሱ ምንድነው ምዕመኑን ጭምር ማለት ነው። ምንም ይሁን ምንም ሲኖዶሱ አምኖባቸው ሀገረ ስብከት ሰጥቷቸዋል። የሀገረ ስብከት መሪ ናቸው። ሀገረ ስብከቱን የሚያስተዳድሩ ናቸው። እኔ እዚህ ጋር ስለተመቸኝ ብቻ ሐሳባቸውን እየደገፍኩ አይደለም። ይሄ ነገር ማርያም ላይ የተናገሩትን እየደገፍኩ አይደለም፣ ተሳስተዋል ብዬ ነው ማምነው። መናፍቅ ስላቸው ግን የሚያስተዳድሩት ምዕመንም አለ፣ የሚጠብቁት ምዕመንም አለ። አያችሁ አባታቸውን ነው መናፍቅ እያለን ነው ወይንም ደግሞ ምንፍቅና ነው የተናገሩት እያለን ያለ ነው። ከኔ ይልቅ አባቶች ሲናገሩት ያምራል። ተከታዮቻቸው ወይም የሚመሯቸው ህዝቦች ራሱ ለመቀበል ዝግጁ ናቸው። ለምን በሳቸው አቻ ያሉ ወይንም ሲኖዶስ ወይንም ደግሞ ቅዱስ ፓትርያርክ አባታችን እነሱ ናቸው የተናገሩት፣ ምዕመኑ ይቀበላል። እኔ ተነስቼ ግን ስል ምንድነው የምፈጥረው? እዛ ጋር ያለው ምዕመን እዚህ ጋር ያለው የተናጋሪ አቻ ተራ ምዕመኖች ስለሆነን የእርስ በርስ የቃላት ውርወራ ከመሆኑ ውጪ ትርጉም የለውም። ለዚህ ምሳሌ የሚሆነን ምንድነው? ይሄ ያኔ ጵጵስና እርስ በርስ የተሿሿሙ ጊዜ ለምን ያለ ጎራ ነበረ? የነሱ ተከታይ የሆነ ደግሞ ልክ ናቸው ያለ ጎራ ነበረ። በምዕመናን ዘንድ እንዲህ ነገር አልነበረ? እዚህ ላይቭ እየተከፈተ ብዙ ነገር አልተባባልንም? ይሄን ያመጣው ምንድነው? እርስ በርስ ስለሆነ ምዕመን ከምዕመን ሲሆን ሐሳብ ካልተሸናነፍን ብለን እንታገላለን። ስለዚህ የማለቱ ስልጣን የለንም። ኢዮብ ተነስቶ አንድ ሊቀ ጳጳስ ምንፍቅና ነው ያወሩት እያለ ቪዲዮ የሚሰራበት ምክንያት የለው። አባቴ ይሄ ነገር ግን እስከዛሬ ከተማርኩት ትክክል አይመስለኝም ብዬ ግን ያንን ነገር ልክ አይደለም የማለት ስልጣኑ አለኝ። ለምን ቤተክርስቲያን መመዘኛ ትምህርት ሰጣኛለች። ከትምህርቱ አልፌ ግን የማውገዝም እንዲህ ማለት የመበየን ስልጣን የለኝም። የኔ ሐሳብ ይሄ ብቻ ነው። እዚህ ላይ ስትካለ ነው የኔ ሐሳብ። ኢዮብ እውነት ለመናገር እኮ ይሄን ቻንስ መፍጠር በራሱ አንተ ላይ እኔ ምንም ጭራሽ ጥፋት አለብህ ብዬ አላስብም። ደግሜ ደጋግሜ የሚናገረው ነገር ነው። ሁለተኛ ነገር አይደለም እሳቸውን አንተን እኔ እንደዛ ብዬ አልናገረም። አይደለም እሳቸውን ግን እሱ ቲክታክ የተለመደ ነገር ነው ታውቀዋለህ። ዲያቆኖች የሚሰደቡበት፣ ቀይሶች የሚሰደቡበት ቤተክርስቲያን እንጃ ቤተክርስቲያን ማጥቶን ድፍረት ያለበት መድረክ ነውና በዚህ መድረክ ላይ ሁላችንም የምናውቀው ነው። አውትሳይድ ነው ፀሐይ ሞቀው ነገር ነውና ሁላችንም የምናውቀው ነው። መደፋፈር ያለ ነውና በመደፋፈሩ ላይ ፎከስ ከምናደርግ ያው እንዳልከው ፎከስ መደራረጉ ላይ ከምናቆም ይልቅ እሳቸው ቤዛዊነትን የተቃወሙት እሳቸውን
መባላቸውን ከመቃወም ብዬ እኔ የማስበው እኔም ቱ ቢ አነስት ቪዲዮውን አይቼዋለሁ። ብዙም አላተኮርኩትም። ማን እንደተናገርክም ፎከስ ያደረኩት እሳቸው መቃወምህ ብቻ ነው። እውነት ለመናገር በኋላ ላይ ነው ወንድሞች ዲቴል ሲከፋፍሉት ያየሁት እንጂ ገና ቪዲዮን ሳየው መጀመሪያ ያየሁት እሳቸው መቃወምን ነበር ኖቲስ ያደረኩት። ግን ያው ሲጣራው ነገሮች በጣም ሲብላሉ ሲርገበገብ ነው እንትናን ኢዮብ ዘገነት እንዳልክ ያየሁት። አሁንም ቢሆን ኢዮብ ዘገነት እሳቸው መናፍቅ ከሚልቅ አባታችን አሜን እሳቸው መናፍቅ ማለቱ ሲያሳስበኝ እሳቸው ቤዛዊት አትባልም ያሉት ነገር ያሳማል እና ሞር እሱ ላይ ፎከስ እናድርግ። አንተ ላይ ምንም ጥፋት የለም። በዛ ብሎ አንተ ሀገረ ስብከት ብትኖር ምንድን ነበር የምትለው? እገምልኝ አልሰማሁም። ሰው ማለከኝ አንተ በሳቸው ሀገረ ስብከት ስር ብትሆን ምንድን ነበር የምትለው? አሁን እኮ ኢዮብ ያለው ነገር ገባኝ። በሳቸው ምሳሌ እሳቸው ቤተሰቦች ሊኖሩ ይችላሉ። በጣም ትክክለኛ ፖይንት እኮ ነው ያመጣው ኢዮብ። ቤተሰብ ተው ቤተሰብ እኮ ልጅ ምናምን ሳይ ጳጳስ አይወልድም። ቤተሰብ ማለት ሀገረ ስብከቱ የሚመሩት ራሱ ቤተሰቦቻቸው ናቸው። ላይ ምን አይነት ስሜት ነው የሚቆመው? የካዱት ሃይማኖት ነው ወይ? ግን አንተ ምን መሰለሽ ኢዮብ እና ወንድሞች ምን መሰለ የኢዮብ ዘገነት መናፍቅነት ቬሪፋይ ይደረጋል። ስቲል የምላችሁ ነገር ዩነቨር ነው። ግን ማለቱ ቀድሞ ማለቱ ትክክል አይደለም ብዬ ልቃወም የምችለው ነገር ነው። ግን የሚሉበት ነገር የሚራገጥ ነው። ወደፊት የምናየው ቤተክርስቲያን እኮ ከትንሽ ደቂቃ በኋላ እሳቸው ልታወጣቸው ትችላለች። የዛ ጊዜ ምን ልንል ነው? ኢዮብ ዘገነት እኮ ልክ ነው ልንል ነው። ስለዚህ ይሰማል ድምጼ፣ በዛ ብሎን ይሰማል ድምጼ። እንደው ይቅርታና በዛ ብሎን ወንድሜ ጥያቄ ልጠይቅ። ለምሳሌ ካህናት እንደው እየተሰደቡ ነው፣ ካህናት መከበር አለባቸው ከሚሉ ሰዎች አይደለም ካህናት እናቴ አንተን የሚሰብ ሰው ይቃወማሉ። ግን እዚህ ጋር ፎከስ ማድረግ ያለ ቤዛዊትነቷን ከመቃወም እሳቸው መናፍቅ አሁን እኔ ስለ ትምህርቱ አላወራውም። ስለ ትምህርቱ ወይ ደግሞ ስለተላለፈው መልእክት አይደለም እያወራ ያለሁት። ከንግግር አንጻር፣ ከአክብሮት አንጻር፣ ከወሬ አንጻር ነው እያወራው ያለሁት እኔ። ለምሳሌ ማለት ነው አንድ ጳጳስ እረኝነቱ እንግዲህ ምን ያህል ትልቅ ስልጣን እንደሆነ እንግዲህ በመጽሐፍ ቅዱሳችንም በቤተክርስቲያናችን ደግሞ አለ አስተምህሮቱ አይደለ? ትልቁ ስልጣን ጵጵስና ነው። አንድ ሊቀ ጳጳስ እንደዛ ብሎ መናገር ከባድ ሆኖ ሳለ ግን እኔ የምጠይቅህ አንድ ጥያቄ ምንድን ነው? ምንፍቅናውን ቤተክርስቲያን ያላረጋገጠችው መናፍቅ ብላ ያላወገዘችው ያለየችውን የትኛው አባት በእንደዚህ አይነት ቶን አውርተዋል? ከቀደሙት ማለት ነው። ኔትሻ ነገር እሳቸውን ደግሜ ልናገር እኮ ነው። እሳቸውን ኢዮብ ዘገነት መናፍቅ ማለቱ አሁን ለምሳሌ ንስጥሮስ እኔ ትልቅ የተባለው ክህደት ባይዜ የንስጥሮስ አንደኛው ነው፣ የአርዮስም አንደኛው ነው አይደለ? ለምሳሌ የንስጥሮስ ታላቅ የሆነ ክህደት በነገረ ክርስቶስ ላይ ሲናገር እስኪወገዝ ድረስ አንድም አባት በእንደዚህ አይነት ወይ እንኳን በትክክል ባልሆነ መደበኛ ባልሆነ አነጋገር የተናገረው የለም። እንደውም በፍቅር በእግዚአብሔር የተወደድክ የእግዚአብሔር አገልጋይ እያሉ ነው ደብዳቤ ሲጽፉለት ያየ ነው። ከዛ ግን ከተወገዘ በኋላ መናፍቅ ለማለት አቅሙም ሞራሉም ይኖረናል። አሁን ኢዮብ የሰራው ቪዲዮ አሁን በጣም ቀላል። አንዴ እንትና ቆይ የሆነ ሰው ላስወርድና ወይ ራሴ ወርጄ የሆነ ሰው አስገባለሁ ማለት ነው። ገስት ላይ ስላየው ማነው እንትን ላይ ስላየው ነው። ኤኒዌይስ ግን በዛ ብሎን አሁን እየተወራ ያለው ነገር ምንድነው? ኢዮብ ቪዲዮ ሲሰራ በዋናነት ካህናት አባቶቻችንን ማክበር እንዳለብን ስናከብር ግን ደግሞ ስተት መናፍቅ ማለት ተወግዛል ማለት ይሄ ምንፍቅና ነው፣ ይሄ ተሐድሶ ነው እንዲህ ለማለት መቸኮል የለብንም። ይልቁንስ ግን በፍቅር በትህትና ይሁን አገላለጣችን እዛ ይሁን ነው አይደለ? ከዚህ እዚህኛው ንግግር ላይ ስተት አለበት ኢዮብ። እዚህኛው ንግግር ላይ አሁን ሀሳቡ ላይ የኢዮብ ንግግር ላይ ብቻ ነው ያልኩህ። እሺ እዚህኛው ንግግር ላይ ስተት አለበት። መጀመሪያ እንዳልኩት ኢዮብን እኔ የምቃወምበት ፖይንት የለኝም። ግን ካልከኝ ምን ተሳተ ካልከኝ በወንድምነት አሁንም በፍቅር የምነግርህ ነገር ኢዮብ ዘገነትን ከሚቃወም ይልቅ ከዛ ላይ ፎከስ ከሚያደርግ ትልቁ ኤሌፋንት ኢን ዘ ሩም ኢዝ አባታችን ቤዛዊት እናታችንን ቤዛዊት አይደለም ያሉት አባባል ላይ ፎከስ ቢያደርግ ይሻል ነበር። ትልቁ ኤሌፋንት ኢን ዘ ሩም ትልቁ ኢሹ እሳቸው ናቸው። አሁን እዚህ ጋር ሌላ ነገር አይደለም። እሺ በዛ ብሎ እናመሰግናለን። አሪፍ ሀሳብ ስላነሳ እሷ ምላሽ ልስጥ። ጥሩ ነው።
ሁለቱንም ነው የተናገርኩት። የመጀመሪያ ማብራሪያ እንደውም የነበረው ምን ነበረ? ማርያም ወላዲት አምላክ ማን ነው ቤዛዊት ዓለም የምትባልበት ምክንያቱ ምንድነው የሚለውን ነበር ያብራራሁት። መጨረሻ ላይ ነው ስለሱ ያወራሁት። እንደ መግቢያ የተጠቀምኩት ለምንድን ነው? ያኔ ብዙ ሰዎች እንደውም እዚህ ጋር አንተናን አይቼዋለሁ፣ ሰኖፍ አፖስትል የሚለው ወንድማችን አይቼዋለሁ። ከቻልክ ግባ ገስት ቀጥታ ኮሜንት ላይ ስገባ የሱን ኮሜንት አይቼ ነበር። ቀድም ያነበብኩላችሁን ኮሜንት ማለት ነው። ሰው ያ ቪዲዮን ሰዎች አይተው ምን አይነት መልእክት እየወሰዱ ነው? ካባ የለበሰ ፓስተር መቅደስ ገባ እንዴ እያለ ሊቀልድ ነው ማለት ነው፣ ወይም እንዲህ ሊናገር ነው ማለት ነው። ሶ ለኔ ማልነጣጠላቸው በአንድ ሐሳብ ሰጥቼ ሰዎች ሐሳብ ካገኙ ወይም ከተማሩበት ብዬ ማስበው ነገር ነው። ሁለቱን አያይዤ ሰጠው። ለሁለቱም የተለያየ ቪዲዮ መስራት ሳይጠበቅብኝ ማለት ነው። ቤዛዊት ዓለም የምትባለው ከክርስቶስ አንጻር ሳይሆን ወይም እንደ ክርስቶስ ሞታ ተነስታ ክፍያ ሆና ህይወቷን ሰጥታ ነው ቤዛ የምትባለው የሚል የቤተክርስቲያን ትምህርት የለም። ቤዛ የምትባለው ከምን አንጻር ነው? አንደኛ ከሔዋን ዳግማዊት ሔዋን ከመሆን አንጻር ነው። በሌላ አንግል ደግሞ ምክንያተ ድህን ከመሆን አንጻር እነዚህ ነገሮች ነው ያነሳ ነው ማለት ነው። እኔ እንትና ላይ ትኩረት ከማድረግ አንጻር ሳይሆን ሰዎች አንድን ሊቀ ጳጳስ ሲናገሩ የሚናገሩበት መንገድ ትክክለኛ መንገድ መሆን አለበት ብዬ ስለማስብ ነው። ቀደም አንድ የተጠየቀ ኮሜንት አለ ከቀሲስ ጋር ተያይዞ እሱን ምላሽ እሰጣለሁ መጨረሻ ላይ። ኢዮብ ቀሲስ ዲበኩሉን ሲሰድብ ብሎ የጻፉ ስላሉ አክብሬ መልሳለሁ። እሱ ችግር የለው። አሁን ጥያቄ በዛ ብሎ እናመሰግናለን። ካንተ ጋር ጨርሰናል። ሐሳብ ተቀብያለሁ ማለት ነው። ጥያቄ እሺ፣ ጥያቄ አሁንም ቢሆን እኔ በሰራሁት ቪዲዮ ላይ እዛም ስታጨበጭቡ የነበራችሁ እኔ አስመሳይ ሰው አይመቸኝም። ከቻላችሁ መታችሁ በግልጽ እዚህ ቪዲዮ ላይ ይሄ ስህተት ነው ብሎ መናገር ይቻላል። ይሄ ነው ትክክለኛ። ከጀርባ እንትን ማለት የሚመስሉ ማለት እንደኔ አይነት ሰዎች ሳገኝ እየሄድኩ ሌላ እንደሌላ ሰዎች ሳገኝ ደግሞ እየሄድኩ ሌላ መሆን አይጠበቅብኝም ማለት ነው። ይሄ ትክክለኝነት አይደለም። ለማንኛውም ስህተት በሰራሁት ቪዲዮ ላይ እዛ ሲጨበጨብ እንደነበረው ነው ወይ ስህተት ነበረ ወይ? ካለ ስህተት ይሄ ነው።